ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን የአንድነት አርማ የሀገር ፍቅር ምልክት እንዲሁም በመተባበር ተሻጋሪ አሻራ ማስቀመጥ እንደሚቻል የሚያሳይ ነው። ኢትዮጵያውያን የተባበረ ክንድ ውጤት የሆነው ግድቡ ከጅምሩ አሁን እስከ ደረሰበት የመቋጫ ምዕራፍ ሁሉም የራሱን አሻራ ኑሯል። ለግድቡ ከሀገራቸው በአካል የራቁ በመንፈስ ግን ከሀገራቸው ተለይተው የማያውቁ የኢትዮጵያውያንና ትውልደ ኢትዮጵያውያን እጅም ታጥፎ አያውቅም። ድጋፋቸው ገንዘብ ብቻ ሳይሆን ከዛም የተሻገረ መሆኑን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር ይናገራሉ። ህዳሴ ግድብ ከተጀመረ ጀምሮ እንደ ዳግማዊ አድዋ በማየት ሁሉም ህዝብ እየተሳተፈ ነው ያለው። አሁንም ያ ድጋፋቸው ተጠናክሮ እየቀጠለ ነው። በሌሎች ለምሳሌ በገንዘብ ብቻ ሳይሆን በአድቮኬሲም ጭምር የሚገለጽ ስራዎችን እየሰሩ ነው። ቀደም ሲል ከግብጽ ጋር ተያይዞ በተፈጠረው ጂኦፖለቲካል ሁኔታ እስከ ተባበሩት መንግስታት በደረሰው እንቅስቃሴ ዲያስፖራው በያለበት ሀገር እንዲሁም አሜሪካ ያሉ ደግሞ ካሉበት ስቴት ሁሉ ተሰባስበው ኒውዮርክ ድረስ በመሄድ አንዳንዶቹ ካሉበት በጽፈት በአርቲክሎች በደብዳቤዎች እንዲሁም በማህበራዊ ሚዲያ በዩቲዩብ በመሳሰሉት የሚችሉትን ሁሉ ድጋፋቸውን ለወገናቸው የሰጡበት ሁኔታ ነው የነበረው። ግድቡ የመጨረሻ ምዕራፍ ላይ መድረሱን አስታውሰው ዲያስፖራው አሁንም ድጋፍ ከማድረግ እንዳይቦዝን ጥሪ አቅርበዋል። እንዲሁም በመጪው የክረምት ወቅት በአባይ ተፋሰስ አካባቢ በሚደረገው የአረንጓዴ አሻራ መርሃ ግብርም ተሳትፎ እንዲያደርጉ ጠይቀዋል። ታላቁ ህዳሴ ግድብ ሊጠናቀቅ 2% ቀርቶታል። ትልቅ ፕሮጀክት ስለሆነ 2% ማለት በጣም ትልቅ ነው። ስለዚህ በቀረው 2% ላይ ተገቢ አስተዋጽኦአቸውን እንዲያበረክቱ የኢትዮጵያ ዲያስፖራ አገልግሎት የ$3 ሚሊዮን ድጋፍ ከዲያስፖራው እንዲመጣ ጥሪ አቅርበን ባለፈው አንድ ወር ተኩል እስከ $700,000 እየደረስን ነው። የግሪን ሌጋሲ ተብሎ የተጀመረ በጣም ውጤታማ የሆነ ባለፉት 6 ዓመታት ከፍተኛ ውጤት ያስመዘገብንበት እንቅስቃሴ አለ። ያንን እንቅስቃሴ በመቀላቀል በተለይ ደግሞ በአባይ ተፋሰስ አካባቢ ሰፊ የችግኝ ተከላ ዘመቻዎችን መስራት ይኖርብናል። በሚቀጥለው ክረምትኛ አንዱ ከመንሰራው ውስጥ ዲያስፖራው በዚህ ላይ በአካል መጥቶ ችግኝ ተከላ ፕሮግራም እንዲያካሄድም ጥሪ ያቀረብን ያለው። ዲያስፖራው ግድቡ ሲጠናቀቅ በግድቡ አካባቢ በሚፈጠሩ ስነ ምህዳር ተጠቃሚ መሆን እንደሚችሉም አምባሳደር ፍጹም አረጋ አስገንዝበዋል። የታላቁ ህዳሴ ግድብ እንግዲህ እስኪያልቅ ድረስ እዚህ ላይ እንዲረባረቡ ጥሪ ያቀርባለሁ ማለት ነው። ከተጠናቀቀ በኋላ ደግሞ በኢንቨስትመንት ለመምጣት የሚፈልጉ የኃይል አቅርቦቱ በማደጉ በኢንቨስትመንት ሊመጡ ይችላሉ። የታላቁ ህዳሴ ግድብ አካባቢ የሚፈጠር ሌላ ኢኮሲስተም አለ። ቱሪዝምን ይስባል፣ የአሳ ልማትን ይስባል። ከዛ ጋር ተያይዞ በህዳሴ ግድቡ አካባቢም ተጠቃሚ መሆን የሚፈልጉ ከኤር ትራንስፖርት ጀምሮ የመንገድ ትራንስፖርት ሌሎችም እድገት ከቱሪዝሙ ጋር ተያይዞ ስለሚመጣ ያን እድል እንዲጠቀሙበት ከወዲሁ ጥናት እንዲያደርጉ ማሳሰብ ፈልጋለሁ። እንዲሁም በኢትዮጵያ የኃይል አቅርቦቱ በማደጉ ዲያስፖራው በሀገሩ በቴክስታይል በብረታ ብረት በዳታ ሴንተር መዋለ ንዋዩን ማፍሰስ እንደሚችል ገልጸው መንግስትም ውስብስብ አሰራሮችን ለማቃለል እየሰራ መሆኑን ጠቁመዋል። ቴሌኮም በአስደናቂ ሁኔታ እያደገ ነው ኢትዮጵያ ውስጥ። ቱሪዝም በአስደናቂ ሁኔታ እያደገ ነው። የኃይል አቅርቦት በሚያስደንቅ ሁኔታ ህዳሴ ግድብ ሌሎችም እየመጡ ነው። የሶላር ቴክኖሎጂውም እንደዚሁ ኮኔክቲቪቲው ከቴሌኮም ጋርም ይያዛል። እነዚህ ድሎች በጣም ትልቅ ድል ስለሆኑ እነዚህን ተጠቅመው ፕሮጀክታቸውን በአግባቡ ከቀረጹ ኢትዮጵያ ውስጥ ከፍተኛ የሆነ ሊሰራ የሚችል ወጣት ኃይል ያለበት እነዚህ ደግሞ መሰረታዊ የሆኑ ለእድገት ወሳኝ የሆኑ ነገሮች እየተፈጠሩ ያሉበት መንግስት ደግሞ ቢሮክራሲውን ለማቃለል ከፍተኛ ስራ እየሰራ ያለበት ነው ማለት ነው። የታላቁ የህዳሴ ግድብን ለመገንባት የመሰረት ድንጋይ ከተቀመጠ ባሳለፍነው መጋቢት 24 ቀን 2017 ዓ.ም 14ኛ ዓመቱን የያዘ ሲሆን ከጥቂት ወራት በኋላም ለምረቃ እንደሚበቃ መገለጹ አይዘነጋም።